ሰላም እንዴት ናችሁ የቻናሌ ቤተሰቦች? ዛሬ የምነግራችሁ በተለይ በቲክቶክ ላይ በውስጥ እየተጠየቋቸው ስላሉ ጥያቄዎች ነው። ከነዚያ ውስጥ አንዱ ምንድነው በፔሪየድ ላይ ግንኙነት ቢደረግ እርግዝና ሊፈጠር ይችላል ወይ? እንደዚህ አይነት ጥያቄዎች በጣም እየበዙ ስለሆነ እዚህ ጋር በዩቲዩብ ላይ ላካፍላችሁ እዚያም ላይ እየሰራው ስለሆነ ማለት ነው። ከዚያ በፊት ግን ይሄን ቻናል ሰብስክራይብ አላደረጋችሁ ከሆነ ሰብስክራይብ አድርጉ፣ እንደዚሁ ሼር አድርጉ፣ ቪዲዮውንም ላይክ አድርጉት። በፔሪየድ ጊዜ ግንኙነት ይደረጋል ወይ አይደረግም ወይ? በሌላ ቪዲዮ ሰርቻለሁ፣ እሱ ሌላ ርዕስ ነው። አሁን ግን እየተጠየቅኩት ያለው ጥያቄ በብዛት ቢደረግ እርግዝና ይፈጠራል ወይ ከእርግዝና ጋር ያለውን ግንኙነት ስለሆነ ስለሱ ያለውን አንዳንድ ነገር ልበላችሁ። በፔሪየድ ጊዜ ግንኙነት ቢደረግ እርግዝና የመፈጠር እድሉ በጣም ሬር ነው፣ በጣም ትንሽ ነው። ነገር ግን ደግሞ የመፈጠር እድል ስላለው እነዚያ ቀናት መቼ መቼ ናቸው የሚሉትን አንድ ባንድ ልንገራችሁ። በተለይ ሾርት ፔሪየድ ያላችሁ እናቶች ያ ማለት ፔሪየዳችሁ በጣም ቶሎ ቶሎ የሚመጣ እንግዲህ ኖርማል ፔሪየድ የምንለው ከመቼ እስከ መቼ የሚመጣ ነው? ቶሎ ቢመጣ 21 ቀን ቆይቶ የሚመጣ ቢበዛ ወይም ደግሞ ቢርቅ እስከ 35 ቀን ድረስ ቆይቶ የሚመጣ ማለት ነው። በዚህ መካከል የሚመጣ የፔሪየድ አመጣጥ ኖርማል ወይም ሬጉላር ሚኒስትራል ሳይክል እንለዋለን። ለምሳሌ አሁን የሚፈጠርባቸው ቀናት መቼ መቼ ናቸው የሚሉትን ለማስረዳት ያክል አንድ እናት በየ24 ቀኑ ፔሪየድ ብታይ ኖርማል ነው አይደለም? ለምን? ከ21 ቀን በላይ ስለሆነ። በየ24 ቀኑ ፔሪየድ የምታይ እናት ከሆነች እና በፔሪየድ ጊዜ ግንኙነት የምታደርግ ከሆነ ደግሞ ፔሪየዷ ከመጣ በስንተኛው ቀን ግንኙነት ብታደርግ እርግዝና ሊፈጠር ይችላል የሚለውን ልንገራችሁ። 5ኛው ቀን ጀምሮ የምታደርጋቸው ግንኙነቶች በሙሉ እርግዝና ሊፈጥሩ ይችላሉ። ይህም እንዴት ነው ካላችሁ ኦቭሌሽን ታይሟ ከ24 ላይ 14 ቀን ስትቀንሱ ስንት ይሆናል? 10 ቀን ይሆናል። ግንኙነት ካደረገች ጀምሮ በማህፀኗ ውስጥ የገባው የወንድ ነባዘር ለስንት ቀን ይቆያል? ለ5 ቀን ይቆያል። እንግዲህ አጋጣሚዋን ስለሆነ ሊጠቀም የሚችለው። ስለዚህ ከ5ኛው ቀን ጀምሮ ግንኙነት የምታደርግ ከሆነ በ5ኛው ቀን ለምሳሌ ያደረገች ብንል የወንድ ነባዘር በሴቷ ማህፀን ውስጥ ገብቶ ለ5 ቀን ስለሚቆይ የእሷ ውጻት ደግሞ 10ኛው ቀን ሊሆን ስለሚችል ያ መጨረሻው ቀን ላይ የደረሰ ስፐርም 10ኛው ቀን ላይ የምትወጣዋን እንቁላል ሊያገኛት ስለሚችል እርግዝናን ይፈጥራል ማለት ነው። ይሄ መጀመሪያው ነው። እንደዚሁም ደግሞ በየ23 ቀኑ የምታይ እናትስ ብለን ደግሞ እንበል። በየ23 ቀኑ የምታይ እናት ከሆነች ደግሞ 9ኛው ቀን አካባቢ ላይ ይሆናል ማለት ነው። ምክንያቱም ከ23 ላይ 14 ቀን ስትቀንሱ ስንት ይሆናል? 9 ይሆናል ማለት ነው። ስለዚህ ኦቭሌሽን ታይሟ ወይም የውጻት ቀኗ እንቁላል አቁርታ የምትወጣበት ቀን 9ኛው ቀን ላይ ሊሆን ስለሚችል ወደኋላ ተመለሱና አሁንም የወንድ ነባዘር በማህፀን ውስጥ ከገባ በኋላ እስከ 5 ቀን ድረስ ይቆያል ብለን እናስብ። ስለዚህ ከመቼ ጀምሮ ሊሆን ይችላል ማለት ነው? ከ4ኛው ቀን ጀምሮ የምታደርገው ግንኙነት እርግዝናን ይፈጥራል ማለት ነው። ይህ ማለት ፔሪየድ ላይ እንዳለች እያልኳችሁ ነው። ፔሪየዷ ዛሬ ጀምሮ እስከ 7 ቀን ድረስ ወይም እስከ 6 ቀን ድረስ ሊቆይ ይችላል። እሷ ግን ከ4ኛው ቀን ጀምሮ ያደረገችው ግንኙነት የ9ኛው ቀን ላይ የምትወጣውን እንቁላል ጠብቆ እንደዚህ ሊፈጥር ይችላል ማለት ነው። ሌላው ደግሞ በ22ኛው ቀን ብታደርግስ? እሱም ኖርማል የፔሪየድ አመጣጥ ነው በየ22 ቀኑ የምታይ ከሆነ ምክንያቱም ከ21 ቀን በላይ ስለሆነ ማለት ነው። እሱ ደግሞ ከ3 ቀን በኋላ የምታደርገው ግንኙነት በሙሉ ሊፈጥር ይችላል ብለን እናስባለን። ለምሳሌ እሷ በ3ኛው ቀን ላይ ያደረገች፣ ነገር ግን ፔሪየዷ መቼ ሊጠፋ ይችላል? በ4ኛው ቀንም ሊጠፋ ይችላል፣ በ5ኛው ቀንም ሊጠፋ ይችላል። በእለቱ ግን ፔሪየድ ላይ ነበረች፣ ግንኙነት አደረገች፣ አሁንም ይፈጥራል ማለት ነው። በየ21 ቀኑ ብታደርግስ? ቦርደር ላይ ያለ ነው። እሱ ደግሞ ከ2ኛው ቀን ጀምሮ ዛሬ ፔሪየድ ማየት ጀምራ ነገ ምናምን በ2ኛው ቀን ላይ ብታደርግ እሱም ሊፈጥር ይችላል። ከዚያም በኋላ 7 ቀን የሚቆይ 3 ቀን የሚቆይ 4 ቀን የሚቆይ እሱ የኛ ጉዳይ አይደለም። ይህም ሊሆን የሚችለው ምንድነው? 7ኛው ቀን ላይ ውጻት ስለሚሆን ነው። ለምን? ከ21 ቀን ላይ 14ን ብትቀንሱ 7 ይሆናል። ስለዚህ ከ2ኛው ቀን ጀምሮ ብታደርግ የወንድ ነባዘር ቅድም እንዳልኳችሁ 5 ቀን ስለሚቆይ 2 ላይ 5 ስትጨምሩ 7 ይሆናል ማለት ነው። ልክ 2ኛው ቀን ላይ እሷ አደረገች፣ ፔሪየድ ላይ ነበረች። በማግስቱም በ3ኛው ቀንም ሊጠፋ ይችላል። ስለዚህ ቆይቶ 7ኛው ቀን ላይ የምትወጣውን እንቁላል ጠብቆ አሁንም እርግዝና ሊፈጥር ይችላል ማለት ነው። እርግዝና የመፈጠር እድሉ በጣም ሬር ነው። ነገር ግን ፔሪየድ ላይ ግንኙነት ሲደረግ እርግዝና የመፈጠር እድሉ በዚህ መልኩ ነው የሚሆነው ማለት ነው። ግልጽ ሆኖላችኋል ብዬ አስባለሁ። ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እንደዚሁም ጥያቄዎች ካሏችሁ በኮመንት ስር ጥያቄዎቻችሁን አስቀምጡልኝ። ቴንክ ዩ